ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የትግራይ ክልል ባለስልጣናት ስራ ላይ የዋሉትን ጨቋኝ ህግ እንዲሽሩ ሂውማን ራይትስ ዎች ጥሪ ያቀረበ። ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የግዳጅ ወታደራዊ ምርመራ ለማካሄድና ተቃውሞ ለመቅጣት ስልጣን ይሰጠዋል ያለው በትግራይ ክልል ስራ ላይ የዋሉ ህግ እንዲሽር ለክልሉ ባለስልጣናት ጥሪ ያቀረበ። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ህግ ኤርትራ ከምትከተሉ አስገዳጅ ብሔራዊ አገልግሎት ጋር ምስስሎች ያለው ነው ሲሉም ድርጅቱ ተችቷል። መቀመጫውን በዋሽንግተን ዲሲ ያደረገው ሂውማን ራይትስ ዎች ባለፉት ሳምንታት አነጋጋሪ ሆኖ የሰነበተውን ህግ በተመለከተ ጠንካራ ያለ ጥሪ ያቀረበው ትናንት ማክሰኞ ሰኔ 16 2018 ባወጣው መግለጫ ነው። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲሻ ባደር የክልሉ ባለስልጣናት ሲቪል ሰዎችን ለውትድርና በመልመል የሚቃወሙትን በመቅጣት ለመቀጠል የፖለቲካዊ ውጥረት ምላሽ በመስጠት እንደማይኖርባቸው ጥሪ አቅርበዋል። በቻይና የጋብቻ ገበያ ተቋቋመ። በቻይና ሻንጋይ በሚገኝ አንድ የህዝብ ፓርክ ውስጥ ወላጆች ለልጆቻቸው የትዳር አጋር የሚፈልጉበት ልዩ የጋብቻ ገበያ በየሳምንቱ መጨረሻ የተካሄደ መሆኑን ቢቢሲና ሲኤንኤን የዜና ምንጮች ዘግበዋል። ወላጆች የልጆቻቸው ዕድሜ፣ ቁመት፣ የትምህርት ደረጃ፣ ገቢና ቤት ባለቤትነት ዝርዝር መረጃ በወረቀት ላይ በመጻፍ በጃንጥላዎች ወይም በገመዶች ላይ ይሰቅላሉ። ገበያውን በብዛት የሚያደምቁት በትዳር ዕድሜ ላይ ለደረሱ ነገር ግን በስራ መብዛት ወይም በሌላ ምክንያት አጋር ላላገኙ ልጆቻቸው የሚጨነቁ ወላጆች ናቸው። በገበያው ውስጥ ከፍቅራዊ ስሜት ይልቅ የኢኮኖሚ አቅም፣ የትምህርት ደረጃና ማህበራዊ መደብ ለትዳር መሰረት ተደርገው በሰፊ ይገመገማሉ። የቀድሞ የትግራይ ክልል ፕሬዝዳንት አምባሳደር ጸጋዬ በርሀ ከዝርፊያ እና አካል ጥቃት ማምለጣቸው ተሰማ። የቀድሞ የትግራይ ክልል ፕሬዝዳንት በኢህአዴግ ዘመን የጠቅላይ ሚኒስትር መለስ ዜናዊ የደህንነት ጉዳዮች አማካሪ የነበሩት አምባሳደር ጸጋዬ በርሀ በመቀለ ከተማ በታጠቁ አጃቢዎቻቸው ድጋፍ ካጋጠማቸው የዝርፊያና የአካል ጥቃት ለጥቂት ማምለጣቸው ተነግሯል። የመቀለ ቤተሰብ ታማኝ የሆኑ መረጃ ምንጮች ተዋቢ አድርጎ እንደዘገቡ ክስተቱ የተፈጠረው ሰኔ 14 ቀን 2018 ዓ.ም ጠዋት ላይ ነው። አምባሳደር ጸጋዬ በርሀ በመቀለ ከተማ ስለተለመደው የጤና እንቅስቃሴ ስፖርት በወጡበት ወቅት ማንነታቸው በውል ያልታወቁ ሁለት ዘራፊዎች የሞባይል ስልካቸውን ለመቀማት ሙከራ አድርገዋል። በወቅቱ ስልኩን ላለማስነጠቅ በአምባሳደሩና በሁለቱ ዘራፊዎች መካከል ጠንካራ አካላዊ ትንቅንቅ የተፈጠረ ሲሆን በቅርብ ርቀት ላይ ሁኔታው ከተከታተሉ የነበሩ አጃቢዎቻቸው ሽጉጥ በመተኮስ ዘራፊዎች ለቀዋቸው እንዲጠፉ ማድረጋቸው ተገልጿል። በዚህም ምክንያት በቀድሞ ፕሬዝዳንት ላይ ምንም አይነት የአካል ጉዳት ሳይደርስ እንዲሁም ንብረታቸው ሳይቀማ በሰላም መትረፋቸው ተረጋግጧል። አምባሳደር ጸጋዬ ከዚህ ቀደም ከክልሉ ፕሬዝዳንት አቶ ገብረ አስራት ጋር በመቀጠል የትግራይ ክልልን ለረጅም ዓመታት በፕሬዝዳንትነት የመሩ ሲሆን በኢህአዴግ ዘመን መንግስት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የደህንነት ጉዳዮች አማካሪና በእስራኤል የኢትዮጵያ ባለሙሉ ማዕረግ አምባሳደር በመሆን ያገለገሉ ከፍተኛ የመንግስት ስራ ኃላፊ ነበሩ። ከቅርብ ጊዜ ወዲህ ከትግራይ ጦርነት ማብቃት በኋላ በክልሉ እያገገመ ካለው ማህበራዊ ህይወት ጎን ለጎን በመቀለ ከተማ የጸጥታ መጓደል በስፋት ይስተዋላል። በተለይም በጠራራ ፀሐይ ጭምር በማንጅራት መቾች የሚፈጸሙ ጥቃቶችና የቅሚያ ወንጀሎች በነዋሪው ላይ ስጋት እየፈጠሩ ናቸው። የመቀለ ከተማ አስተዳደር ወይም ፖሊስ በዚህ ጉዳይ ላይ የሰጡት ይፋዊ መረጃ ወይም መግለጫ የለም። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን የሰኔ 30 ጁን 30 የመጨረሻ ቀን ገደብ ተከትሎ ሊነሱ የሚችሉ ተቃውሞዎችን ለመቆጣጠር መንግስት ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉን ኤኤንሲኤ ዘገበ። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትና ሁከት የሚቀሰቀስ ከሆነ እንደ አስፈላጊነቱ ጦሩ ሊሰማራ እንደሚችል ጠቁሟል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካ ለቀው እንዲወጡ እያስጠነቀቁ ይገኛሉ። የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ስራ እየሰሩ ናቸው። በሌላ በኩል ስደተኞች ጓዛችሁን ጠቅላችሁ ውጡልን እያሉ የሚገኙት ቡድኖች ከዚህ ቀደም ዶክመንት የሌላቸው ብቻ ሳይሆን ህጋዊ ዶክመንት ያላቸውን ጭምር ኢላማ ያደረጉ ጥቃቶችን እንደሚፈጽሙ ከነዋሪዎች የተገኙ ሪፖርቶች ያመለክታሉ። እስራኤል በሊባኖስ ላይ ጥቃቷን ከቀጠለች ኢራን አጸፋ ምላሽ እንደምትሰጥ ዛተች። በጄኔቫ በተባበሩት መንግስታት ድርጅት የኢራን አምባሳደር በሊባኖስ ሄዝቦላ ማጥቃትን ጨምሮ በማንኛውም መልኩ የመግባቢያ እስራኤል በሊባኖስ ላይ ጥቃቱ ከቀጠለች ኢራን ያጸፋ ምላሽ እንደምትሰጥ ዛተች።
በጄኔቫ የተባበሩት መንግስታት ድርጅት የኢራን አምባሳደር በሊባኖስ ሂዝቦላ ጥቃት ጨምሮ በማንኛውም መልኩ መግባቢያ ስምምነት ከተጣሰ ኢራን ምላሽ ትሰጣለች ብለዋል። ሆኖም አምባሳደሩ አሊ ባህሬክ በመካከል ላይ እስራኤል በሊባኖስ ላይ ጥቃቱን ከቀጠለች ኢራን ያጸፋ ምላሽ እንደምትሰጥ በጄኔቫ በተባበሩት መንግስታት ድርጅት የኢራን አምባሳደር በሊባኖስ ሂዝቦላን ማጥቃትን ጨምሮ በማንኛውም መልኩ የመግባቢያ ስምምነት ከተጣሰ ኢራን ምላሽ ትሰጣለች ብለዋል። ሆኖም አምባሳደሩ አሊ ባህሬይ በመካሄድ ላይ ባለው ድርድር ያላቸውን ተስፋ ገልጸዋል። ባልደረቦቻችን ትናንት በቴክኒክ ደረጃ በጣም ጥሩ የሆኑ ንግግሮች መወታቸውን ቀጥለዋል ሲሉ ባህሬይን አክለዋል። በኢራን ላይ የተጣሉን ማዕቀብ ለማስወገድና ከኢራን ኒውክሌር እንቅስቃሴ ጋር በተያያዙ ጉዳዮች ላይ ለመደራደር በሚቀጥሉት ቀናት 2 የሥራ ቡድኖች ይቋቋማሉ ብለዋል። በሆርሙዝ የባህር ዳርቻ ላይ የሚካሄዱ ዋና ውይይት በኢራንና ኦማን መካከል እንደሚሆን ባህሬን አንስተዋል። ከዚህም መግባቢያ ሰነዱ ላይ ካሉ አካላት ጋር ትይዩ ውይይቶች ይጀምራሉ። በሌላ በኩል የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስራኤል በደቡብ ሊባኖስ ላይ የምታደርገውን ጥቃት እንድታቆም አሜሪካ የማስገደድ ግዴታ አለባት ብለዋል። እስማኤል ባጋይ የጽዮናውያን ድርጊት በሊባኖስ ላይ የሚደረገውን ቀጣይ ጥቃት ሁላችንም አይተነዋል ሲሉ አክለዋል። የፌዴራል ማረሚያ ቤት ኃላፊ በእነ ክርስቲያን ታደለ መዝገብ ከተከሳሾች ለቀረቡ ክሶች በፍርድ ቤት የተገኘው ለችሎት ምላሽ ሰጡም። በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት የሕዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቧያለው እና ሌሎች ተከሳሾች ትናንት ሰኔ 16 ቀን 2018 ዓ.ም ፍርድ ቤት ቀርበዋል። ዛሬ ይሰማል ተብሎ ይጠበቅ ለነበረው የዋናው ክስ ብይን ለሐምሌ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከዚህ ቀደም በሰጠው ትዕዛዝ መሰረት የፌዴራል ማረሚያ ቤት ኃላፊ ምክትል ኮማንደር ጣሰው ይግዛው በችሎት ቀርበው ማብራሪያ ሰጥተዋል። ተከሳሾቹ ከዚህ ቀደም ሰኔ 3 ቀን 2018 ዓ.ም ያቀረቧቸውን የሰብአዊ መብት አያያዝ፣ የሕክምናና ከቤተሰብ ጋር የመገናኘት ችግርን በተመለከተም አብዛኞቹ መፈታታቸውን ኃላፊው ለችሎቱ አስረድተዋል። ይሁን እንጂ ተከሳሾቹ ችግሩን አሁንም እንዳልተቀረፈ ለችሎቱ አመልክተዋል። በተለይም ከቤተሰብ ጋር ለመገናኘት መቸገራቸውን፣ በጤና እክል ምክንያት ከቤት የሚወጣቸው ምግብ ፍተሻ ከመጠን በላይ በመሆኑ እንደሚበላሽ ተናግረዋል። ተገቢውን የሕክምና አገልግሎት እያገኘ አይደለም ብለዋል። የግራ ቀኙን ክርክር የመመርመር ፍርድ ቤቱ የቀረቡት አያያዝ ከቤቶቻቸው ከማረሚያ ቤቱም አቅም በላይ እንዳልሆነ በመጥቀስ በአፋጣኝ መፍትሄ እንዲሰጣቸው የተጠርጣሪዎች ሰብአዊ መብት እንዲከበር አስተላልፈዋል። ከ3 ሰዓታት በላይ በፈጀው የትናንት ችሎት የፌዴራል ፖሊስ ተከሳሾች አዋሽ አርባ በነበሩበት ወቅት ደረሰብን ስላሉት የሰብአዊ መብት ጥሰት አጣርቶ እንዲያቀርብ የተሰጠውን ትዕዛዝ ባለማቅረቡ በቀጣይ ምላሽ እንዲሰጥ አዟል። ፍርድ ቤቱ በዚህ አያያዝ አቤቱታ ላይ ብይን ለመስጠት ለሐምሌ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የአሜሪካና ኢራን ድርድር ትርጉም የለሽ ነው ሲሉ አንድ የእስራኤል ከፍተኛ ባለስልጣን ተናገሩም። የቀኝ አክራሪ የእስራኤል ገንዘብ ሚኒስትር ቤዛል ስሞትሪች በኢራንና በአሜሪካ መካከል የሚደረገው ውይይት በተመለከተ ሀገራቸው የድርድሩ አካል አይደለችም ብለዋል። የእስራኤሉ ጦር ሬዲዮ እንደተናገሩት እነሱ ለእኛ ትርጉም የለሽ ናቸው፣ በሊባኖስ ውስጥ ሙሉ በሙሉ መስራታችን እንቀጥላለን ብለዋል። ሂዝቡላ ሊባኖስ ውስጥ እስካለ ድረስ በሊባኖስ ከሚገኘው የጸጥታ ቀጠና እስራኤል መውጣት አይኖርባትም ሲሉ ስሞትሪች ታክለዋል። ሂዝቡላ መሳሪያውን እስካላወረደ ድረስ ብቻውን ሳይሆን ሙሉ በሙሉ ቡድኑ እስኪፈርስ ድረስ ጦራችንን ከሊባኖስ አናስወጣም ሲሉ ተደምጠዋል። እኛ የምንፈልገው ሂዝቡላ መሳሪያውን እንዲጥል ብቻ ሳይሆን ሙሉ በሙሉ እንዲፈርስ፣ በሊባኖስ ውስጥ የመንግስት አካል እንዳይሆንና እስራኤልን የሚያሰጋ ወታደራዊ ኃይል እንዳይኖረው ነው ብለዋል። ይህ አስተያየት በአሜሪካና በኢራን መካከል በተደረገው የመግባቢያ ስምምነት ላይ በሊባኖስ ግንባር ላይ ያለውን ጦርነት ለማስቆም ያላቸውን አንድምታ አስመልክቶ በእስራኤል የፖለቲካና የጸጥታ አካላት መካከል ውዝግቦች እያደጉ በመጡበት ወቅት የተሰጠ ነው። ከመጋቢት 2 ጀምሮ በሊባኖስ እስራኤል ጥቃት የተነሳ 4100 በላይ ሰዎች ሲገደሉ ከ12000 በላይ ሰዎች ቆስለዋል ሲል የሊባኖስ መንግስት ይፋዊ መረጃ ያሳያል። እስራኤል በደቡባዊ ሊባኖስ ያሉ ቦታዎችን መያዟን ቀጥላለች። አሜሪካና እስራኤል በኢራን ላይ ባደረጉት ጦርነት አውሮፓ ኃላፊነት የጎደለው ድርጊት ፈጽሟል ስትል ቴህራን ከነነች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካና እስራኤል በኢራን ላይ ባደረሱት ጥቃት የአውሮፓ ሀያላን ሀገራት አቋም አውግዘዋል። እስማኤል ባጋይ ለጋዜጠኞች ሲናገሩ በቅርብ ዓመታት ውስጥ በሚከተሏቸው ፖሊሲዎች ምክንያት አውሮፓውያን ተገልሏል ብለዋል። በኢራን ሪፐብሊክ ላይ በተጣሉት 2 ጦርነቶች ተገቢ ያልሆኑ ቦታዎችን ወስደዋል፣ እናም ዓለም ይህንን ባህሪ አይቷል ሲሉ አክለዋል። ይህ ኃላፊነት የጎደለው ባህሪ በእርግጠኝነት የአውሮፓ ፓርቲዎችን ታማኝነትና
ደረጃ አይመጥንም ብለዋል። በሌላ በኩል ኢራን አንዳንድ የመካከለኛ ምስራቅ ሀገራት ዩናይትድ ስቴትስ እና እስራኤል በኢራን ላይ በከፈቱት ጦርነት ውስጥ መሳተፋቸውን እና በዚህም ሕጋዊ ምላሾች ሊያስከትሉ የሚችሉ ማስረጃ አላት ብለዋል። ዋጋ ይህን በማየታችን ተጸጽተናል፣ በዚህ ረገድ አስፈላጊውን እርምጃ እንወስዳለን ሲሉ ተደምጠዋል።